እየቀለድሽ ነው እንዴ? አይ አልቀለድኩም። እውነታውን የነገርኩህ እዚህ ወረቀት ላይ አልፈርምም። አትፈርሚም? ማን ነው ይችላል አይደል? ልጅ እንኳን ሊያድነኝ መጣ። እስኪ ከሱ እንኳን ትንሽ ተማር። አስበዋል። በዛ ሚስት እስር ቤት ታስገባ ቆርጣ ተነስታለች። እኔ ደግሞ ሙሉ ሀብት መስርቻለሁ። ቆይ አንተ መጨረሻ ምን ይሆን? ነይ ቶሎ ብቻ ናቲ። አንተ ናቲ ጉዴ ናቲ። ስማኝ ናቲ፣ አታስቢ ትሁት ምንም አልሆነ ደህና ነው። እራሱ እንዴት ብቻ የተደረገው ይህ ሰይጣን የገዛ ልጅ ላይ እንኳን እንደዚህ ጨክና እንዴ? እሱ አይደለም ትሁት፣ ይልቃውን ሳይነሳ ቶሎ ምጣ በለው። እኔን ለማዳን የሁላ ሰራዊት ተሰብስቧል። ሁላችሁንም አመሰግናለሁ። ይኸውልሽ ቤቴ፣ ያንቺ ያልሆነውን ንብረት ወጥቶልሽ ጥሩ ነው። እሱም መቼም አላደርገው። ታደርጊዋለሽ። የእናቴ ንብረት ነው። ለዛ ነበር ነው የምታደርገኝ። የእናቴ ታሪክ ማንም ላይ እንዲጠቀም አልፈልግም። ያ ማለት ግን እኛ ከአንቺ ጋር ተስማምተናል ማለት አይደለም። እሱ የራሱ ጉዳይ ነው። አሁን እህቴን ሂጅ ማናገር አለብኝ። ሰላም ዋሉ። እሺ ሰላም ዋሉ። ማን ነው እሱ እንዲያደርግ የሚችል? ማን ናቲ ከመጣ ሁሌ ከጎኑ ማጠፋ ያቺ ትሁት። ግን እሷ እኔ ላይ ደፍራ ይሄን ማድረግ አትችልም። እንዴት ዋልሽ ቤቲ? እንዴት ዋልክ? ሰው እየፈለገች ነው በር ላይ። ማን ነው? ባለቤትሽ በር ላይ ጠብቀኝ ብዬ ነበር እኮ። ስለጠራልኝ አመሰግናለሁ። መሄድ ይችላል። አቶ ገዜን ፈነከተችው። ቤቲ ከታሰረችበት አመለጠች። አቶ ገዜ እናቴ ያስፈታሁሽ የእናቴን ንብረት እንድመልሽ ነው አላት። ቤቲ ደግሞ ለዛ ነው ያስፈታኝ አላደርገውም አለች። ሰላም ጤና ይስጥልኝ ውድና የተከበራቸው የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አቶ ገዜ እንግዲህ ቤቴን አግቶ ባለፈው ክፍል እንዳየነው ፈርሜ ልጅ ትፈርሜልሽ አትፈርሜም በማለት ህልም እንዳትበላ ውሃም እንዳትጠጣ ሲጠማት ትፈርሙና ሲርባት ትፈርማለች በማለት ውሃ ከልክሏት ነበር ማለት ነው። ታዲያ ዛሬም እንግዲህ ይህንን ወረቀት ትፈርሜልሽ ይላታል። ይህንን ወረቀት እንግዲህ ባለፈው ከሞትና ከዚህ ወረቀት መፈረም እንኳን ብዙ አማራጭ ብትሰጠኝ ሞትን እመርጣለሁ ስትለው ነበር። ታዲያ አቶ ቤትም ቢገላት ደግሞ አቶ ገዜ ምክንያቱም በስሟ ያዘረችውን ብር ማግኘት ስለማይችል ስለዚህ አይገላትም ማለት ነው። እንደማይገላትም 100% እርግጠኛ ናት ማለት ነው ቤቲ። ታዲያም አልፈርምም ስትለው ነበር መጀመሪያ ፍታኝና ልፈርምልህ በማለትም እጇን ከፈታት በኋላ ፍታኝ ስትልም ነበር። ታዲያ አቶ ገዜም እንግዲህ እሺ በማለት እጇን ፈታት ነበር። ታዲያ ወረቀቱን ከሰጣ በኋላ አልፈርምም ትለዋለች። እዚህ ወረቀት ላይ አልፈርምም ስትለውም ነበር። ስለዚህ እየቀለድኩብኝ ነው እንደ ይላታል። እየቀለድኩብህ አይደለም ትለዋለች። ታዲያ መልሶም እያሰራት ነበረ። ካሰራትም በኋላ በር ላይ ናቴ እንግዲህ ባለፈው ክፍል እንዳየነው በአጥር ዘሎ ገብቶ ነበር። ታዲያ እንግዲህ አቶ ገዜ ያስቀመጠው ጥበቃ ማለት ነው የሆነ ነገር አሽትቶት ራሱን እንዲህ ሲት ካደረገው በኋላ ናቴን ታቅፎ ይዞት ይመጣል ማለት ነው። ታዲያ ናቴን ይዞት ታቅፎ መጥተው እዛው ቤት ጎን ያስተኛዋል ማለት ነው። ታዲያ አቶ ገዜ አይነቃም እንደ ጎተዋል እንደ ሲልም ነበር። አይ አልጎዳሁትም፣ ትንሽ ቆይቶ ይነሳል ሲልም ነበር ማለት ነው። ታዲያ ቤትም የልጅ እንኳን እኔን አዝኖ ሊጠይቀኝ ሊያስፈታኝ ሊያድነኝ መጣ፣ አንተ እስኪ ከሱ ትንሽ ተማር ስትለውም ነበር ማለት ነው። ታዲያ አቶ ገዜ ውሃ ምናምን እየረጨው እያለ ናቴ ሊነቃ አልቻለም ማለት ነው። ታዲያ ትሁትና የካሌብ አባት አብረው እየሄደው ነበረ። ናቴን እንግዲህ ብቻ እንዳገባ ጠብቀን ስላሉት ስለዚህ ናቴ ስልክ አላነሳ ሲላቸው በራን ከፍተው ገብተዋል ማለት ነው። ምክንያቱም ጥበቃው ወይም ዘበኛው ናቴን ይዞ ቤት ጋር ስለነበረ ይህን አጋጣሚ ተጠቅመው የካሌብ አባትና ትሁት በር ከፍተው ገብተዋል ማለት ነው። ምንድን ነው ሲልም ነበር አቶ ገዜ በር ስጭው ሀይ ንፋስ ይሆናል ሌላ ዘበኛው ለማንኛውም አይቻልም ጣ በማለትም ወደ በር ሲሄድ እንግዲህ ትሁትና የካሌብ አባት ገብተው ተደብቀው ስለነበረ ታዲያ ገዜ ኮሽታ ሰምቶ ተጠራጥረው ስለነበረ ሽጉጥን ያወጣል። ፈሬና አየህ በጣም እኮ ነው የምትፈራው፣ ብዙ የሚያስፈራ የሚያስጨንቅ ነገር አለ ትለዋለች ማለት ነው። ታዲያ ሽጉጥን አውጥቶም ይደቅናል ማለት ነው። ነገር ግን ቤቲ
ስትናገረው ማለት ነው ሽጉጡን ወደ እሱ ያዞርባታል ማለት ነው። ምክንያቱም በዛ በኩል በጣም ተጨንቃል እኮ በዛ በኩል ሚስትህ ከሳ እስር ቤት ልታስገባት እየጣረች ነው። እኔ ደግሞ ሙሉ ገንዘብ ሆነ ስጃለሁ። ያንተ መጨረሻ ምን ይሆን ስትለው ሽጉጡን ቤቴ ላይ ደቅናለሁ ሲል ትሁት ከኋላ በእንዱን ላይ ይዛ ወገቡን ትለዋለች ማለት ነው። ታዲያ አቶ ገዜም ይወድቃል ማለት ነው። ታዲያ ከወደቀም በኋላ ነፍቺ ትላታለች ቤቲ። ቤቲም በፍጥነት ከፈታቻት በኋላ ናቲ በማለት ናቲን ልታነሳ ትሞክራለች። ትሁት ቤቲ አይዞሽ ትሁት፣ እኔ ልቅስ አቶ ገዜ ሳይነሳ እኔና አንቺ ከዚህ እንውጣ እንጂ እሱ አሁን ትንሽ ራሱ እንዲስ ስለተደረገ ነው እንጂ ምንም አይሆንም ይድናል ትላታለች ማለት ነው። ታዲያ እንግዲህ ትሁት እንዴት ይሄ ጨካኝ በልጁ ላይ እንዴት እንደዚህ ያደርጋል ስትልም ነበር። እሱ አይደለም ትሁት አሁን እንውጣ፣ አባቱ አይደለም እንደዚህ ያደረገው ሌላ ሰው ነው። ስለዚህ አሁን እናንቺ ነው እንውጣ ስትልም የካሌብ አባት ደግሞ ይመጣል ማለት ነው። እንደ ይሄ ሁላ ሰራዊት እኔን ለማዳን ተሰብስቧል ትላለች ቤቴ ማለት ነው። ታዲያ ናቴን እና ቤቴን ይዘው ወደ እነ ካሌብ ቤት ይሄዳሉ ማለት ነው። ታዲያ ናቴም ራሱን ከነቃ በኋላ ቤቴን እንዲህ ሲል ይጠይቃታል። የእናቴን ገንዘብ ወይም ያንቺ ያልሆነውን ገንዘብ በሙሉ ትመልሻለሽ ወይም መልሽ ይላታል ማለት ነው። ለዚህ ነው እንዳያስፈታኝ፣ ለዚህ ነው እንዳያስፈታኝ፣ ለዚህ ከሆነማ በዚህ ከመጣብኝ ይህን ገንዘብ በተአምር ልመልስ አልችልም ትለዋለች ማለት ነው። እኔ ያስፈታሁሽ በእናቴ ላይ ደርሰው በሌላ ሰው ላይ እንዲደርስ ስላልፈለግኩ ነው እንጂ ያ ማለት እኔና አንቺ ተስማምተንና እናንተ ተስማምተንና አንቺ ተስማምተናል ማለት አይደለም። የእናቴን የሆነውን በሙሉ ገንዘብ ትመልሻለሽ ይላታል ማለት ነው። አላደርገውም ስትል ነበር። ናቴም ታደርጊዋለሽ ሲላታል ነበር። ለማንኛውም በዚህ ከሆነ ሀሳብህ እንዳለን መስማማ እንዳይመስልህ አላደርገውም። ስለዚህ እህቴ ማየት አለብኝ ቻው ትልና ወደ እህቷ ጋር ቤት ትሄዳለች ማለት ነው። ታዲያ እህቷ ቤት ስትሄድ እንግዲህ ቤቢ ወይም ደግሞ የእህቷ ፍቅረኛ የዛው እየጠበቃት ነበር። ምን ሆነች ነው ከየት ላምጣች ሲላትም ስራ ሄጄ ነው ስትለውም ነበረ። ታዲያ ባለቤትሽም ጠይቄው አግኝቼው ጠይቄው ለማናገር ፈቃደኛ አይደለም። እነቱትም እሱን ቀርቤ እንዳገኘው ራሱ ፈቃደኛ አይደሉም። ስለዚህ የሆነ የደበቅሽን ነገር አለ፣ ሆነ ችግር ውስጥ ነሽ እንጂ ስራ ሄደሽ አይደለም ይላታል ማለት ነው። በቃ ማረፍ ነው የምፈልገው አትጨቅጭቃይ ስትልም ነበር። እህቷን ደውላ እንግዲህ አግኝታታለች ማለት ነው። ይልቅስ ቶሎ በይና ከምናምን ጀምሬ ደህና ነኝ፣ ስራ ስራ ሄድኩበት ቦታ ኔትወርክ የለም ለዛ ጠፋው ስትልም ነበር ማለት ነው። ታዲያ እህቷም እንግዲህ እቆያለሁ ብላታለች መሰለኝ። ቶሎ መተሽ ማጀመሪ ከሆነ እኔ ልፋቴና ድጋሜ ላይ ውሃ እንደደፋሽበት ነው የምቆጥረው። ስለዚህ ቶሎ መተሽ ሕክምናውን ብትጀምሪ ይሻላል ስትላትም ነበር። ታዲያ ቤቢን ትንሽ ልተኛ ነው እረፍት ማድረግ እፈልጋለሁ ካለችውም በኋላ እንድተኛ ይፈቅድላታል። እዛ ፍራሽ ላይ ትተኛለች ማለት ነው። ታዲያ አቶ ገዜ እንግዲህ የቤቢ ቤትን ሲከታተል ስለነበረ ያውቀዋል ማለት ነው። ጅብ ብሎ ሄደው በር ያንኳኳል። ታዲያ ቤቢ በር ሲከፍት አቶ ገዜ ነበር። ቤት ያለችው ሲለው አለች ይለዋል ማለት ነው። እንግዲህ ጥራልኝ ብሎትም ነበር ማለት ነው። ታዲያ ገብቶ ቤትም ሰው እየፈለገች ነው ይላታል። በጣም ትደነግጣለች ቤቲ። የምን ሰው ስትልም ነበር። ባልሽ ይላታል ማለት ነው። ታዲያ ይህን ቃላትም በኋላ እንግዲህ ቤቲ በጣም በድንጋጤ እየተርበተበተች እዛው ፍራሿ ላይ እየተርበተበተች እያለች ማለት ነው። አቶ ጊዜ ከተፍ ይላል ማለት ነው። ውጭ ላይ በር ላይ ጠብቀ ብያል ነበር ለምን መጣ ሲለውም ነበር። ስለ ጠራኝ አመሰግናለሁ አሁን መውጣት ትችላለህ ይላል አቶ ጊዜ። ታዲያ ቤቲ የምትይዘው የምትጨብጠው ጠፍቶባት እዚህ ጋር ተገዜ ጋር እየተፋጠው እያሉ ቤቲም እንግዲህ መላው ስጠፋ ከፍራሿ ላይ ብድግ ትላለች። አቶ ጊዜም ይንቆራጠጣል ማለት ነው። ከተንቆራጠጠን በኋላ መጨረሻ ላይ ያደረገው የቤቲን ጉሮሮ ማነቅ ነበር። እንግዲህ ቤቲ ጉሮሮዋን አንቋት እያለ ነው ያለቀው ማለት ነው። እንግዲህ ቀጣይ አቶ ቤቲስ ምን ይሻላት ይሆን ማለት ጉሮሮዋን ሲያንቃትና ሲያስፈራራት ምናልባት ብቻዋን ስለነበረች ቤቢም ወደ ውጭ ወጥቶ ስለነበረ ምናልባት አቶ ጊዜ እያስፈረማት ይሆን ትፈርምለት ይሆን ወይስ ደግሞ ቤቲን ከባድ ችግር ያደርስባትና ራሷን እንድትስት ያደርጋት ይሆን? ናቴስ ደግሞ የእናቴን ገንዘብ ተመልሻለሽ እያለ ከቤቲ ጋር ያለው ነገር ከእናቱስ ጋር መጨረሻው ምን ይሆን? ወይዘሮ አለሜስ ወንድሟን አምጥታ ለህግ ትሰጥና እጁን ትሰጥ ይሆን? ይህን መጨረሻውን እንግዲህ በሌላ ቪዲዮ ይዤላችሁ መጣ ይሆናል። በዛሬ እዚህ ላይ ያበቃው። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።